ሄር ዘሰማይ ህማማተ ወልዱ ክብረ ወስብሐተ የልጁን መከራ ክብርና ጌጥ ውበት ያደረገልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሰሙነ ህማማት ሲባል የማን ህማማት የሚለው በሁለት ተከፍሎ ይናገራል። አንደኛ ሰሙነ ህማማት ሲባል የሰው ልጅ ስቃያት ጸበለስን በመብላቱ ከገነት በመውጣቱ ልጅነትን በማጣቱ ምክንያት የመጣበት መከራዎች የሚታሰቡበት ነው። በስጋም በነፍስም በመንፈስም የተሰቃየው ስቃይ እነዚህ ልዩ ልዩ መከራዎች የሚታሰቡበት ነው። ስለዚህ ሰሙነ ህማማት የሚባለው ለዛ ነው። እነዚህ ከእሁድ ቀድሜ እንደገለጥኩት ከቅዳሴ በኋላ ስንብት ከተደረገ በኋላ ጊዜ ጀምሮ እስከ አርብ ማታ እስከ ስቅለት ማታ ስንብት እስከሚደረግበት ጊዜ ድረስ ያለው ጊዜ የ5500 ዘመን ምሳሌ ነው። ሲቆጠር 5 ቀን ተኩል ይሆናል። ሁለተኛው ህማማት የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራዎች የምናስብበት ነው። ከኛ ስቃይ ነፃ ያወጣን፣ ከነዚህ ሁሉ ስቃያት ከነዚህ ሁሉ መከራዎች ነፃ ያወጣን ክርስቶስ እንዲሁ አይደለም። መከራ ተቀብሎ ነው፣ ተሰቃይቶ ነው፣ ተገርፎ ነው፣ መስቀል ተሸክሞ ወድቆ ነው፣ መስቀል ላይ ደቆ ነው እና እነዚያ ህማማት ተብለው ይጠራሉ። ሁለተኛው ህማማተ ክርስቶስ ማለት ነው። የሰሙነ ህማማት የሌሉት ነገሮች ምንድናቸው? የማይደረጉት ነገሮች ምንድናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ምስጢርን ያሳየበት፣ ስርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችን ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳንን ዘመን ስለምናስብ፣ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረ። ያኛ የቡራኬ አገልግሎት የለም። የቡራኬ አገልግሎት የለም ሲባል ምን ማለት ነው? በዕለተ ሆሳዕና ቅዳሴው ከተጠናቀቀ በኋላ ስንብት ከተደረገ በኋላ ቀሳውስት መስቀላቸውን ያስቀምጣሉ። ሊቃነ ጳጳሳትም ኤጲስቆጶሳትም ቀሳውስትም እነዚህ ሁሉ መስቀላቸውን ያስቀምጣሉ። ከዚያ በኋላ የምንም አይነት የቡራኬ አገልግሎት የለም። ዝክር መዘከር የለም። መቃብር መባረክ የለም። ሰዎችን መስቀል ማሳለም የለም። ማዕድ መባረክም የለም። በብሉይ ኪዳን የነበረውን ዘመን ስለምናስብ በብሉይ ኪዳን መስቀል አልፎ አልፎ በትንቢት በምሳሌ የተገለጠባቸው ሁኔታዎች አሉ። በተግባር ግን አገልግሎት ላይ አልዋለም ነበር። ክርስቶስ ከተሰቀለበት በኋላ ነው የመስቀል ብርሃን፣ የመስቀል ኃይል እና የመስቀል በረከት የጀመረው። ከዚያ ጊዜ ጀምሮ ስለሆነ በዚህ ምክንያት በሰሙነ ህማማት የቡራኬ አገልግሎት የለም። ሶስተኛ ሰው ሲሞት ጸሎተ ፍትሐት አይደረግ። በብሉይ ኪዳን የነበረውን ዘመን የሚያሳይ ነው። በብሉይ ኪዳን ጸሎተ ፍትሐት የለም። ነገር ግን የተከበራችሁ ክርስቲያኖች በሰሙነ ህማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ያ እንዳይሆን አስቀድማ ይቺ ቅድስት ኦርቶዶክሳዊት ቤተክርስቲያን በዕለተ ሆሳዕና በሰሙነ ህማማት በተለያየ ምክንያት ለሚያርፉ ሰዎች አስቀድማ ጸሎት ታደርጋለች። ስለዚህ ጸሎተ ፍትሐቱ አስቀድሞ ተከናወነ። መስቀል ማሳለምም ሆነ መስቀል መሳለም በሰሙነ ህማማት የለም። ይህም ደግሞ ብሉይ ኪዳንን የሚያሳይ ነው። በብሉይ ኪዳን አስቀድሜ እንደገለጥኩት መስቀል በትንቢት በምሳሌ ከመገለጡ ውጪ በቃል ደረጃ ትንቢት ከመነገሩ ውጭና በምሳሌ ከመታየቱ ውጪ መስቀልን ሰርቶ መስቀልን የመሳለም ልማድ አልነበረም። ስለዚህ በብሉይ ኪዳን የብሉይ ኪዳን ዘመን ስለምናስብ በዚህ ምክንያት ነቢያት ያለ መስቀል የኖሩበት ስለ መስቀል እያዩ እየተናገሩ ነገር ግን መስቀልን ጥቅም ላይ ያላዋሉበትና ክርስቶስ ያልተሰቀለበት ዘመን ስለሆነ ክርስቶስ በስጋ ያልተገለጠበት ዘመን ስለሆነ ያንን ዘመን ስለምናስበው በዚህ ምክንያት መስቀል ማሳለም መስቀል መሳለምም የለም። አምስተኛ የትኛውም የጸበል አገልግሎት የለም። በሰሙነ ህማማት ጸበል ቤቶች በሙሉ ዝግ ይሆናሉ። ለምንድን ነው? ጸበሉ አይባረክም። ምክንያቱም የቡራኬ አገልግሎት የለም። ስለዚህ የቡራኬ አገልግሎት ከሌለ ደግሞ ቅዱስ ውሃ አይሆንም። በዚህ ምክንያት የጸበል አገልግሎት የትኛውም ቦታ ዝግ ይሆናል። ስለዚህ በሰሙነ ህማማት የጸበል አገልግሎት የለም። ግን ምናልባት የግድ የሚያስፈልጋቸው ሰዎች ቢኖሩ ምን ማድረግ ይቻላል? ጸበሉን በሃይላንድ ሊሆን ይችላል፣ በጀሪካን ሊሆን ይችላል። በቤተ መቅደሱ ግብረ ህማማቱ የሚነበብበት አትሮንሱ ስር አስቀምጠው በየቀኑ መጠጣት ይቻላል። ለምን? የእግዚአብሔር ቃል
ተጸልዮበታል። ግብረ ሕማማቱ ተነቦበታል። ልዩ ልዩ ቅዱሳት መጽሐፍት ተነበው በዛ የእግዚአብሔር ቃል ስላረፈበት ቅዱስ ስለሆነ ያንን ያለምንም ቡራኬ መጠጣት ይቻላል። ስድስተኛ በሰሙነ ሕማማት እልልታም ሆነ ጭብጨባ የለም። በሰሙነ ሕማማት በእርግጥ እንደሚታወቀው በአብይ ጾም በብዛት እንደተለመደው እንደየአካባቢው ሊለያይ ይችላል። እልልታ የለም፣ ጭብጨባ የለም በአብይ ጾም እንደሚታወቀው። በሰሙነ ሕማማት ግን ለምሳሌ በአብይ ጾም ሌሊት ሊቃውንቱ ሲያመሰግኑ ወትቀውም ንግሥት በየማንከ የሚለውን በዜማ እያሉ በሽብሸባ በጭብጨባ ያመሰግናሉ። በሰሙነ ሕማማት ግን ፈጽሞ ይሄ የለም። ዕለተ ዓርብ ማታ ብቻ ስንብቱ ከመደረጉ አስቀድሞ እሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የሚለው በዜማ ሲባል ጸናጽል አለ፣ ከበሮ አለ፣ ወረብ አለው። ይሄ ሲወረብ ያን ጊዜ እልል ይባላል፣ ከበሮም ይመታል፣ ይጨበጨባል። ያም ደግሞ ከሲኦል ነፃ የመውጣታችን የመሻገራችን ምሳሌ የመዳናችን ምሳሌ በመስቀል ተርከዛው ባሕረ እሳትን እየቀዘፈ እንዳዳነን የምናሳይበት ምስጢር ነው። ከዛ ውጭ ግን በሰሙነ ሕማማት ምንም አይነት ጭብጨባ እልልታ የለም። የሰሙነ ሕማማት የሐዘን ምልክት ተደርጎም ስለሚወሰድ የጌታን መከራ የራሳችንን መከራ የምናስብበት ስለሆነ ስድስተኛ ይሄ ነው። ሰባተኛ ሩካቤ አይፈቀድም። እንደሚታወቀው ባልና ሚስት በመኝታ አንድ እንዳይሆኑ በጥብቅ የሚከለከልበት ሳምንት ነው። ለምንድን ነው? በየቀኑ ክርስቲያኖች ቢችሉ በ24 ሰዓት ያ ባይቻል ደግሞ ከሌሊት ጀምሮ ወይም ከጠዋት ጀምሮ በቤተ ክርስቲያን ተገኝቶ መስገድ ይገባን። ቅዱሳት መጽሐፍት ሲነበቡ መስማት ይገባን። መዝሙረ ዳዊትን መጸለይ ይገባን። ውዳሴ ማርያም መጸለይ ይገባል። ደግሞ በመኝታ አንድ ከሆኑ በኋላ ቤተ መቅደስ መግባትም ስለማይገባ በዓሉንም ደግሞ በዚህ ብቻ ማክበር ስለሚገባ ቅዱሳት መጽሐፍትን በመስማት በመስገድ በመጸለይ በዚህ ማክበር ስለሚገባ በዚህ ምክንያት በሰሙነ ሕማማት ሩካቤ የባልና የሚስት ሩካቤ አይፈቀድም። ያው ሌላው እንደሚታወቀው ሲጀመር ዝሙት ነው ከባልና ሚስት ውጭ ያለው፣ እሱ ደግሞ ምንጊዜም ክልክል ነው። ይህንን ማወቅ ይገባል። ስምንተኛ አመጋገብን በተመለከተ ፍትሐ ነገሥቱ አንቀጽ 15 ላይ በግልጽ አስቀምጦታል። በሰሙነ ሕማማት እስከ ይሰርቅ ኮከብ ብሎ ወይም ኮከብ እስከሚወጣ እስከሚታይ እስከሚጨልም ድረስ የኮከብ ብርሃን ጎልቶ እስከሚታይ ድረስ እስከ ምሽቱ 1 ሰዓት ድረስ ይጹሙ ብሎ ፍትሐ ነገሥቱ አዟል። እሱ ብቻ ሳይሆን ስለምንበላው ነገርም ፍትሐ ነገሥቱ አስቀምጦልናል። እሱም አንደኛ ጨው፣ ሁለተኛ ቂጣ ወይም ቆሎ፣ ሶስተኛ ውሃ። እነዚህ ነገሮች ብቻ ነው ክርስቲያኖች ማድረግ ያለባቸው የሚል። ይሄ ብቻ ሳይሆን ማክፈልም እንደሚቻል ይናገራል። አባቶቻችን በግብረ ሕማማቱም እንደተገለጠው እስከ ምሽት 1 ሰዓት ድረስ መጾም ታዟል። ማክፈልም እንደሚቻል አባቶቻችን ይናገራሉ። ማክፈል ማለት ለምሳሌ የሆሳዕና እሑድ ማታ የበላ ሰው ከዛ እስከ ማክሰኞ ድረስ ማክፈል ይችላል። አቅም ያለው ነው፣ ግዴታ አይደለም። ወይም ሰኞ ማታ የበላ ሰው ደግሞ ማክሰኞን ዘሎ ሮብ ማታ መብላት ይችላል። ሮብ ማታ የበላ ሰው ደግሞ አርብ ማታ መብላት ይችላል። ከዛ በኋላ ግን ያው አክፍሎት ስለሆነ እንደሚታወቀው እስከ እሑድ ድረስ መቆየት ይገባል። ግን ይሄን ማድረግ የሚችሉ ሰዎች ናቸው እንጂ ለሁሉም የታዘዘ አይደለም። በየገዳማቱ ግን አባቶቻችን ያው በረከታቸው በሁላችንም ላይ ይደርብንና ይህንን ያደርጋሉ። ሌላው ሰላምታን በተመለከተ 9ኛ ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ ነው እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተ ክርስቲያን ንጹሕ ሰላምታ ቅዱስና ልዩ ሰላምታ አይከለከልም። ለምንድን ነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም። ነገር ግን ለማሰብ ቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአመሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹሕ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነው ወዳለው። 10ኛ በሰሙነ ሕማማት የሚውል በዓልን በተመለከተ ይሰገዳል ወይስ አይሰገድም የሚል በየዓመቱ የሚነሱ ጥያቄዎች አሉ። ይሰገዳል። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም ሥላሴም ቢሆን በዓለ እግዚአብሔርም ቢሆን
የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። ነገራችን ላይ የስቅለት በዓል ከ9ኙ አበይት በዓላት አንዱ ነው። ከሌሎቹም አበይት በዓላት ትልቁ በዓል የስቅለት በዓል ነውና ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም፣ ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ይህን ማወቅ ያስፈልጋል። እመቤታችን ከጌታ በታች ናት፣ ጌታ ደግሞ ከእመቤታችን በላይ ነው። ምክንያቱም አምላኳ ነው። ይህንን ማወቅ ይገባን። ስቅለት ራሱ በስግደት ከተከበረ የእመቤታችን በዓልም በስቅለት ቀን ቢውል፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በሕማማት ቢውል በስግደት ይከበራል። ሌላው ማማተብን በተመለከተ 11ኛ ማማተብን በተመለከተ ነው። በጣም ብዙ ጥያቄዎች ይነሳሉ። በእርግጥ እነዚህ መታሰቢያ በዓላት ስለሆኑ መሳሳትም ይኖራል። የተለያዩ መምህራንም የተለያዩ አይነት ሀሳቦች ሊሰጥ ይችላል። ነገር ግን ይሄ ዶግማ ስላልሆነ አሁን ተሳስቶ ያማተበ ሰው ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ መመርመር ይገባን። ግን ማማተብ ቡራኬ ነው የተከለከለው በዋናነት። ማማተብ ግን ለምሳሌ አንዳች የሚያስደነግጠን ነገር ሲኖር፣ የሚያስጨንቀን ነገር ሲኖር፣ የሚያስፈራን ነገር ሲኖር ልናማትብ እንችላለን። እሱ አልተከለከለም። የተከለከለው ቡራኬ፣ ለምሳሌ ማዕድን መባረክ፣ ምግብን መባረክ፣ እነዚህ ነገሮች ናቸው የተከለከሉትና ቤተክርስቲያን በምንሳለምበት ጊዜ በተለይ በሰሙነ ሕማማት ኪርያላይሶን ብለን እንድንሰግድና እንድንወድቅ ነው የታዘዘው። ነገር ግን የሚያስጨርቀን የሚያስፈራን ነገር ቢኖር ማማተብ እንችላለን። ጭራሽ የመስቀል ምልክት ማሳየት ኃጢአት ነው ማለታችን አይደለም። አስቀድሜ እንደገለጥኩት መታሰቢያ ስለሆነ ለምሳሌ ነጠላችንን ስንለብስ አሁን በመስቀል ምልክት እንለብሳለን። አሁን እሱ ኃጢአት ነው ማለት አይደለም፣ አይከለከልም። ነጠላን በመስቀልኛ ምልክት መልበስ ወይም አጣፍቶ መልበስ እሱ አሁን በሰሙነ ሕማማት ይከለከላል ማለት አይደለም። ማዕድ ደግሞ በምንቆርስበት ጊዜ እንዲህ መባረክ ስለተከለከለ ወይም በመስቀል ምልክት መባረክ ሳይሆን ኪርያላይሶን ብለን ማዕዱን እንቆርሳለን፣ ከዛ በኋላ እንመገባለን ማለት ነው። ስለዚህ ማማተብ ጭራሽ የተከለከለ ነገር አይደለም። ይህንን በጥንቃቄ ማወቅ ይገባል። ሌላው 12ኛ ክህነት አይሰጥም በሰሙነ ሕማማት፣ ክርስትና አይነሳም በሰሙነ ሕማማት። ሌላው 14ኛ ጸሎትን በተመለከተ የግል ጸሎት ማንኛውም አይከለከልም። በሰሙነ ሕማማት የግል ጸሎት ማንኛውም አይከለከልም። ቢቻል በሰሙነ ሕማማት የሚደረገው ምንድን ነው? አብዛኛው የህብረት ጸሎት ነው ያለው። ግብረ ሕማማቱ ሲነበብ ግብረ ሕማማቱን እናዳምጣለን። ከዛ ደግሞ የውዳሴ ማርያም በየሰዓቱ 7ቱ ዕለታት ውዳሴ ማርያም፣ አንቀጸ ብርሃን እነዚህ ይደገማሉ። ያን ጊዜ የሚያውቅ ሰው መድገም በግዕዝ መጸለይ የሚያውቅ ሰው አብሮ ይቀበላል፣ ይደግማል። እንደገና ደግሞ 150ው ዳዊት ደግሞ በየሰዓቱ ይዘለቃል። በየሰዓቱ እንደየቦታው ሊለያይ ይችላል ስርዓቱ፣ ባህሉ። በየሰዓቱ 150ው ዳዊት ይዘለቃል እና ከዛ የሚደርሰንን ሲታደል ሲሰጥ የሚደርሰንን እሱን መጸለይ እንችላለን። ይሄ ራሱ ጸሎት ነው። ከዛ ውጭ ግን መልካ ማርያም፣ መልካ ኢየሱስ በሊቃውንቱ አይታደልም ወይም ደግሞ አይሰጥም፣ አይደገምም በህብረት ማለት ነው። ለምንድን ነው ቢባል በመልክዓ ማርያምም እና በመልክዓ ኢየሱስ ፋንታ መልክዓ ሕማማት ይጸለያል። በየሰዓቱ መልክዓ ሕማማት አለ። የ1 ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት እያለ ከዛም ደግሞ የማታም የንዋም የመኝታ ሰዓት አለ እና እነዚህ ጸሎቶች በመልኮቹ ፋንታ በመልክዓ ማርያም በመልክዓ ኢየሱስ ፋንታ ይደርሳሉ። በዛ ምክንያት ነው አንደኛ። ሁለተኛ ነቢዩ ኢሳይያስ እንደተናገረ የጌታ መከራ የሚታሰብበት ስለሆነ ሰሙነ ሕማማት እንወደው ዘንድ ደምግባት የለውም ብሎ በተናገረው መሰረት የመልኩን መጥቆር ለማሳየት ስለኛ ብሎ መከራ መቀበሉን ለማሳየት በዚህ ምክንያት መልክዓ ማርያም፣ መልክዓ ኢየሱስ እነዚህ አይደገሙም። ይሄ ምስጢር ነው። ከዛ ውጭ ግን በግል ማንኛውም ሰው የፈለገውን መጸለይ ይችላል። በህብረት ግን ውዳሴ ማርያም ይደገማል። በመልኮቹ ፋንታ ደግሞ መልክዓ ሕማማት በዜማ ይባላል። ይህንን ማወቅ ይገባን። የግል ጸሎት አይከለከልም። ሌላው አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ ማለት ሐሙስ ማታ ነው ጌታ ተላልፎ የተሰጠው። ሐሙስ ማታ ሐዋርያት ራት እንደበሉ ወንጌል ይገልጣል። ከዛ በኋላ ግን ጌታ ተላልፎ ተሰጠ፣ ይሁዳ አሳልፎ ሰጠው። ዓርብ ቀኑ ሙሉ የመከራ ቀን ነው። ከዛ በኋላም የጭንቀት ጊዜ ነው። ትንሣኤውን እስከሚሰሙበት ጊዜ ድረስ ሐዋርያትም እመቤታችንም አልበሉ። ስለዚህ ትክክለኛው የአክፍሎት ጊዜ ከሐሙስ ማታ በኋላ አለመብላት ነው። እኛ አቅም ስለሌለን ዓርብ ማታ እንበላለን። ከዛ በኋላ ቅዳሜን ሳንበላ እንውላለን።
ከቅዳሴ እስከሚወጣበት ሰዓት ድረስ ምንም ሳንመገብ እንቆያለን ማለት። ዓላማው ግን ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ማሰብና የከበረ ስጋው መለኮት የተዋሃደው ስጋው በመቃብር ስለሆነ ያንን ለማሰብ ነው። በዚያ ጊዜ ማለት ነው። በየዓመቱ ይሞታል ይቀበራል ማለት አይደለም። ነገር ግን በመቃብር ስኩብ ሆኖ ያደረበት የዋለበት ስለሆነ ያንን ምስጢር ለማሳየት አክፍሎት እናከፍላለን ማለት ነው። ስለዚህ አክፍሎት ከዚህ የተነሳ ነው ሐዋርያትም እመቤታችንንም እያሰብን ሐዘናቸውን የምንካፈልበት ነው። አክፍሎት የሚባለው እሱ ነው። ሌላው እርድን በተመለከተ የሚነሳ ጥያቄ ነው። እንግዲህ የመጨረሻው 16ኛው እርድን በተመለከተ እርድን ማለት መቼ ነው የሚታረደው፣ ስንት ሰዓት ነው የሚታረደው የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ። የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ ብስራቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጠዋት የቀዳም ስዑር ጠዋት ቡራኬ ይከናወናል። ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ከዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውኖ ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት በዓሉን የተባረከ በዓል ያድርግልን። የሰሙነ ሕማማትንም ሳምንት የተባረከ አድርጎ በጸሎትና በበረከት እንድናሳልፈው የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር።